ኢትዮጵያ በውጭ ግንኙነትና ዲፕሎማሲው ዘርፍ ያላትን ተጽዕኖ ለማሳደግ እንዲቻላት ከምታከናውናቸው ተግባራት መካከል በዘርፉ የሰው ሀብት ልማት ቀዳሚው ነው። ብቁና ከዓለም አቀፍ ተለዋዋጭ የጂኦፖለቲካ ሁኔታዎች ራሱን እያስታረቀ መሄድ የሚችል የሰው ሀብት ልማት ደግሞ ለዲፕሎማሲውም አስቻይ አቅምን እንዲሆን ይታመናል። በ38ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የኢትዮጵያን መልካም ገጽታ ለመገንባትና እንግዶችን በብቃት ለማስተናገድ እጩና ነባር ዲፕሎማቶች እንዲሁም በጎ ፈቃደኛ ወጣቶች ተሳታፊ ነበሩ። ይህ የሰው ኃይል የጉባኤ ውጤታማነት በስልጠና በመታገዝ የተሳካ እንዲሆን አድርጓል። በጉባኤው ላይ ሀገራቸውን ለማገልገል ፍላጎት ላሳዩና የላቀ አፈጻጸም ለነበራቸው በጎ ፈቃደኛ ወጣቶች ለተጨማሪም ሀገራዊ ተልዕኮ ራሳቸውን ብቁ ያደርጉ ዘንድ የአሰልጣኝ ዲፕሎማትነት ስልጠናን በዛሬው ዕለት መውሰድ ጀምረዋል። ጀማሪ ዲፕሎማቶች ስልጠና በአብዛኛው ከዩኒቨርሲቲ ተመርቀው የወጡ ስራ በቅርብ ጊዜ ወይ የጀመሩ ወይ በቅርብ ጊዜ ከዩኒቨርሲቲ ተመርቀው የወጡ ናቸው። አብዛኞቹ ወጣቶች ናቸው። የዚህኛውን ዙር ለየት የሚያደርገው አብዛኞቹ ዲፕሎማቶች ከዚህ በፊት በበጎ ፈቃደኝነት በዲፕሎማሲው ዘርፍ ሀገራቸውን በ38ኛው የአፍሪካ ህብረት የመሪዎች ጉባኤ ወቅት ያገለገሉ የነበሩ ናቸው። በተጨማሪም ሀገራቸውን ለማገልገል ፍቃደኛ የሆኑ በጎ ፍቃደኞች የነበሩ ተነሳሽነት ያላቸው እውቀቱም ዝግጁነቱም ያላቸው ወጣቶች ናቸው። ሰልጣኞቹ በቆይታቸው የፖሊሲ የአካዳሚክና ተግባር ተኮር ስልጠናዎች እንደሚወስዱም የሚጠበቅ ነው። ወደ 50 የሚደርሱ ናቸው አሁን ስልጠናውን የጀመሩት። እነኚህ 50 ሰልጣኞች ለአራት ወር የሚቆይ ስልጠና ነው የሚወስዱት። በዚህ የአራት ወር ቆይታቸው ተገቢውን ሙያዊ ኬሪየር ብቃት ይዘው እንዲወጡ ለማድረግ ወይም ለማስቻል የተዘጋጀ ስልጠና ነው። ወጣቶች በውጭ ግንኙነትና ዲፕሎማሲው ዘርፍ ያላቸውን ተሳትፎ በማሳደግ ለሀገራቸው ብሔራዊ ጥቅም መከበር ሚናቸው የጎላ መሆኑ ተመላክቷል። ይህ ደግሞ በርካታ አምራች የሰው ኃይል ላላት ሀገር በዲፕሎማሲው ጭምር ወጣቶችን በማሳተፍ የተሻሉ ውጤቶችን ለማምጣት እንደሚያግዝ የታመነበትም ነው። ወጣቶች ከጊዜው ጋር የሚሄድ እውቀት ከጊዜው ጋር የሚሄድ ዝንባሌ ስላላቸው እነሱ ወደ ዲፕሎማሲው ዘርፍ መጥቶ ሀገራቸውን ማገልገላቸው ይበልጥ ጊዜው የሚፈልገውን የዲፕሎማሲ እውቀትና ክህሎት ይዘው ሀገራቸውን ይበልጥ እንዲያገለግሉ ይረዳል። ሰልጣኞች ስልጠናቸውን ሲያጠናቅቁ በውጭ ጉዳይ ሚኒስቴር ውስጥ በሚገኙ የተለያዩ የስራ ክፍሎች የሚመደቡ ይሆናል። በትምህርት ዝግጅታቸው የዲፕሎማሲ ስራን የሚመጥን ለዛ አግባብነት ያለው ዝግጅት የትምህርት ዝግጅት ያላቸው ናቸው የሆኑት። አሁን እኛ የምንሰጠው ስልጠና ሃንድሶን ወይም እነዚህን ሰዎች እነዚህን ዲፕሎማቶች እጩ ዲፕሎማቶች ለስራው የሚያዘጋጅ ስልጠና ነው። በውጭ ጉዳይ ሚኒስቴር በርካታ ዲፓርትመንቶች አሉ፣ የስራ ክፍሎች አሉ። በእነኚህ የስራ ክፍሎች ይመደባሉ ለመጀመሪያ ጊዜ። ከዛ ሮቴት እያደረጉ ሁሉንም አይነት እውቀት እንዲኖራቸው በርካታ ዘርፎች አሉ። በእነኛ ዘርፍ ሮቴሽን ያደረጉ በዚህ በሮቴሽን ተገቢውን እውቀት እየያዙ በሁሉም ዲፓርትመንቶች ምክንያቱም ሁለገብ እውቀት እንዲኖራቸው ነው የሚፈለገውና በዚህ በሮቴሽን ወቅት ተገቢውን ብቃት ይዘው ሮቴት እያደረጉ የሚሰሩ ነው የሚሆነው። በተለዋዋጭ የዓለም አስተላለፍ ውስጥ እንዲሁም የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ብርቱ ፍልሚያ ያለበት የውጭ ግንኙነትና ዲፕሎማሲው ዘርፍ ለአዳዲስ ለውጦች ማዘጋጀት የሚያስፈልግበት ጊዜ ላይ ነው። ለውጦችን ተሸክመው ማሻገር የሚችሉ ዲፕሎማቶችን መፍጠር ያስፈልጋል በሚል እንደ መንግስትም ታምኖበት አቅጣጫ የተሰጠበትና እንደ ሀገር የገባንበት የለውጥ ምዕራፍን ተረድቶ የሀገራችንን ብልጽግና ለማረጋገጥ የሚደረገውን ጥረት በውጭ ግንኙነቱ ለመደገፍ የሚችሉ አዳዲስ ዲፕሎማቶችን እንዲሁም ዓለም አቀፍ ለውጡ የሚያመጣቸው እጅግ አዳዲስ ተግዳሮቶች ስላሉ እነሱንም ተሸክሞ ለነሱ መፍትሄ በመስጠት በዛ ውስጥ የሀገራችንን ብሔራዊ ጥቅም ማረጋገጥ የሚችሉ ዲፕሎማቶችን ማፍራት የሚችል ስልጠና ነው የተዘጋጀው። በዛ አግባብ ስኬታማ እንደሚሆን እንጠብቃለን። ስልጠናው ከዚህ ቀደም ለ5 ዙሮች የተሰጠ ሲሆንም በ6ኛው ዙር 50 አሰልጣኞች የሚሰለጥኑ ይሆናሉ። በስልጠናው ማስጀመሪያ መርሃ ግብሩ ላይ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችና ሰልጣኝ ዲፕሎማቶች ተገኝተዋል።